አዳዲስ ድንቅ ድምጻውያን ከህዝብ ጋር እንዲተዋወቁ ትልቅ የመሸጋገሪያ ድልድይ የሆነው ፋና ላምሮት የባለተሰጦች ውድድር ላለፉት ዓመታት በህዝብ ዘንድ ተወዳጅ ሆኖ እንዲቀጥል ካደረጉት ሁነቶች አንዱ የተወዳዳሪዎች አስደናቂ ብቃት ነው። ለዚሁ አንዱ ማሳያ ከሰሞኑ በብዙዎች ዘንድ መነጋገሪያ የነበረው ቅዳሜ ዕለት ፍጻሜውን ያገኘው አምስተኛው የአሸናፊዎች አሸናፊ ውድድር ላይ ሁለተኛ ደረጃ ይዞ ያጠናቀቀው ኢዮቤል ጸጋይ ይዞት የመጣ ያልተለመደ አካሄድ እንደነበር ይታወሳል። ታዲያ ይህ ስራ ምንድነው አስደናቂ እንዲሆን ያደረገው ስንል ባለሙያዎችን ጠይቀናል። እንደ ያሬ ልሳ ትንፋሽ በለቱ ያቀረበው ሙዚቃ በጽሁፍ እዛጋ ይቀርበልን አምባሰል ነው የማሪቱ ለገሰ ግን እሱ ሲጀምር የጀመረው ባንቾዬ እንጉርጉሮ ነውና እንዴ እዚህ ጋር የተጻፈው አምባሰል አይደል እንዴ የተባባል ከአማን ጋራ እንደዚህ እየተሾካሾክን ነበርና እንዴ ልጁ አንቾዬ ነው የጀመረው ምንድነው ምናምን ይያለ ማለት ምን እንደሚመጣ እየተጠበቀን ነበር ነው ባለቀ ሰዓት የተቀየረ ፕሮግራም አለ ብለን የተሰጠን ፕሮግራም ላይ ሌላ ስለሆነ ማለት ነው እየተነጋገርን ይያለ አንጎራጎረና ድንገት በቃ ወደ አምባሰል ገባ ማለት ነው እንግዲህ አንቾዬ በተፈጥሮ ራሱ ካሉ ቅኝቶች ከበድ የሚለው ብዙ ድምጻውያን የሚፈተኑበት የቅኝት አይነት ነውና በዛ ውስጥ በደንብ በጥሩ ሁኔታ ሲያንጎራጉር ቆየና ወደ አምባሰል ቀጥታ ሲገባና ፐርፌክትሊ ከአምባሰሉ ሙዚቃ ጋር ግጥም ሲል በቃ ድንገት ነው ብድቅ ብለን ለማጨብጨብ የተገደድ ነው ማሪቱ ልቃኛ ባምባሰል ማርዬ ኮንሰፕቱ ሞጁሌሽን ይባላል እንግዲህ እንደምናቀው ይሄ ሞጁሌሽን ይባላል ኮንሰፕት አንድ ዘፋኝ የሆነ ዜማ ጀምሮ በሆነ አጋጣሚ ወደ ሌላ ሺፍት የሚያደርግበት በመክንያት ወደ ሌላ ኪ ሺፍት የሚያደርግበት ኮንሰፕት ማለት ነው ያ ሴንተር ኦፍ ኪ ምንለው ያው ዜማው ተመላልሶ ይሄ ሲ ነው ዲ ነው ብለን እዛ ኪ ላይ የሚጫወትበት ነገር ማለት ነው ሶ እውነት ለመናገር ይሄን ኮንሰፕት በሌላ ነገሮች በስቱዲዮ ውስጥ ምናምን አፕላይ ለማድረግ ፈልግ ነበርና የሞካከርኳቸው ነገሮች ነበሩ ግን ይሄ አጋጣሚ በመሃል ተፈጠረ ከዚህ ቀደም ያልተሰራ አይነት ስታይል ሆኖ አይደለም ለምሳሌ እነ ሙሉቀንም እነ ቴዎድሮስ ታደሰም አውቀው ሚውን ሳያውቁ ደግሞ ሌሎች ዜማዎች ውስጥ እንደዚህ እዛው የምሰሚያቸው የተለያዩ ቅኝቶች አሉ ሆነ ተብሎ የተሰሩ አሁን የጠራሁልሽ ድምጻውያን የሰሯቸው ሙዚቃዎች አሉ ነገር ግን ምንድነው እዚህ ጋር ውድድር ነው በውድድር ቀን ይዘሽም መጪው ነገር እነን ነው ብዙ ጊዜኛ በተደጋጋሚ ቫልዩ አዳርጉ እንላለን እዚህ ጋር ግን ኮምፕሊትሊ የተደረገው ነገር ምንድነው ጎበዝ መሆኑን እንድንረዳ ያደረገበት ምክንያት አንቾዬ ተዘፍኖ ወደ አምባሰል እንደገና ደግሞ እንደዚህ ሆነ ከአንቾዬ ወደ አምባሰል ልትሄድ ነው የሚል ሊድ የሚያረጋው የሙዚቃ ብሪጅ መካከል ላይ ሳይኖር ቀጥታ ነው በድምጹ አድርጎ አምባሰል የገባውና በዚህ ምክንያት እንግዲህ ልጁን የዛን ቀን የሚገባውን አድናቆት ሰተነዋል አመለኛው I
ሰሚ ፋይናል ከሰራም በኋላ ወደ ፋይናሉ ዝግጅት እንዲኖር አንድ 15 ቀን ምናምን ነበራቸውና አይ ቲንክ ስቱዲዮ ምናምን አካባቢ ሊገባ ስል ያው ደወለልኝና ዜማውን እንድሰማ አደረገኝ ማለት ነው። ሶ የዜማው ምርጫ የሱ እንደውም ከዚህ ትንሽ ለየት ያለ ሌሎች ተጨማሪ ቅኝቶች ምናምን ለመጨመር ማለት ምን ለማለት ፈልጌ ነው ለምሳሌ አንቺሆዬ ቅኝት ባቲ አምባሰል ምናምን አንድ ላይ አድርጎ ለመስራት ማለት ነው። ሶ ይሄ የተለመደ አካሄድ ነው። ሙዚቀኞቹ የሆነ ኪ ይሰጡታል ምናምን እየጠበቀ ይገባል ማለት ነው። ግን እስቲ ዜማውን በልልኝ አልኩትና ዜማውን ሲልልኝ የሆነ ነገር ብልጭ አለ አእምሮ ውስጥ። እንግዲህ ጥበብ እንደዚህ ነው። እንደዚህ አይነት ነገሮችን የመስራት ፍላጎት ስቱዲዮ ውስጥ ምናምን እንሞካክራለንና እሱ ካለው ግጥም አንፃር ይሄ ማሪቱን ላመስግን ባንቺሆዬ ቅኝት ምናምን የሚለውን ሐሳብ እንትን ሲል ለምን ይሄኛውን ሁለቱን ዘፈሮች የሚያገናኝበትን ይሄን ኮንሰፕት ለምን አላመጣም የሚል አእምሮ ውስጥ ሰደልኒ እንትን አለ ማለት ነው። ሶ በሌላ ቀን ሁለቱ ሆነው ደወሉልኝ ያ የሚረዳው ልጅና እሱ ሆነው ሶ ይሄ ኮንሰፕት እንደዚህ ነው። እንደው የሚገርምሽ ነገር ብዙ ጊዜ አሁን አሬንጅመንት ሲሰራ ወይም ዘፈን ተስቲ ከመጀመሪያ ተነስተሽ ነው አይደል ወደ ፊት የምትሄጂው። እኔ ግን እንደዛ አይደለም ሪቨርስ ነው ያሰብኩት እውነት ለመናገር ማለት ነው። በዚህ አጋጣሚ ግን ይሄንን እንዲህ አይነቱን አሬንጅመንት ማለት በፈተና ቀን ቫልዩ አድ የሚለውን ነገር አስቦ የልጁንም የዜማ መረዳት አውቆ ማድረግ ይችላል ብሎ ተማምኖ ያስጠናውን ሙዚቀኛ እና የኮከብ የኪቦርድ ተጫዋች ታደለ እሱን ማድነቅ ፈልጋለሁኝና ቆንጆ አይዲያ ነውና እንዲህ ነው እንዲሆኑ መንፈልገው በግዝና የማሪቱ ለገሰን ነው በዋነኛነት የተጫወተው። ከማሪቱ ለገሰ በፊት የነበረው ዜማ እሱ ራሱ ክሬት ያደረገው ነው ግጥሙን ምናምን ጽፈው ማለት ነው። ሶይ የማሪቱ ለገሰን አምባሰል የሚያርፍበት ሴንተር ኦፍ ዘ ኪ እሱ ያንቺሆዬ ሴንተር ኦፍ ዘ ኪ ማድረግ ነው ቁም ነገሩ ማለት ነው። ሶ ባንቺሆዬ ቅኝት ምናምን ያለ መጥቶ አንቺሆዬውን የሚዘጋበት የመጨረሻው ቦታ የአምባሰሉ የማሪቱ ለገሰ መነሻ እንዲሆን ማድረግ ማለት ነው። እንግዲህ ይሄ ከዚህ በፊት በነበረው ሁኔታ በየትኛውም እኔ እስከማውቀው ድረስ ዳኞቹም እንደመሰከሩት እንደዚህ ሆኖ አያውቅም በውድድርም ታሪክ ማለት ነው። ምናልባት ይሄ ሞጁሌሽን የሚባለው ኮንሰፕት በተወሰኑ 3-4 ዘፈኖች እኔ እስከማውቀው ድረስ ማለት ነው ቴዎድሮስ ታደሰ ላይ አንድ ሁለት ዘፈኖች በጣም ልጅ ሆኜ ደግሞ አዳምጦ የነበረው ብዙ ሰው ያላዳመጠው ዳዊት መለሰ እንግሊዘኛም አማርኛም ቨርዥን ያለው ሞጁሌት የሚያደርግበት ኮንሰፕት ያለበት ከዛ ውጪ በውድድር ታሪክ በተለይ ታይቶ አይታወቅምና እውነት ለመናገር በጣም ነው ደስ ያለኝ ያንን ነገር እና ምንድነው ያልኩት መሰለሽ ይሄንን ነገር አሳክተህ በትክክል መስራት ከቻልክ መጀመሪያ የሚያጨበጭቡልህ ዳኞች ናቸው ነበር ያልኩት እውነት ለመናገር ማለት ነው። በጣም ዳኞች ሲገረሙ ሙዚቃው ካለቀ በኋላ ነው አይደል ተነስተው ሄደው መድረክ ድረስ የሚጨብጧቸው ምናምን የሚያደንቋቸው። ይሄ ግን እንደዛ እኮ አይደለም። ይሄ ገና መሀል ላይ ገና እንደጀመረ ያቺኛው አንጉርጉሮ እንዳለቀች ማለት ነው። ሲጀምር በጣም ደንግጬ ነበር። እንዴት አስቦት ነው አንቺሆዬ የሚባለውን ቅኝት ነው ያንጎራጎረበት የነበረው። ከዛ በኋላ ነው ወደ አምባሰል ሽፍት ያደረገው። ይሄ ቴክኒካሊ እጅግ በጣም አስቸጋሪ ከባድ ኢምፖሲብል የሆነ ነገር ነው ያደረገው ማለት ነው። የእውነቴን ነው። ከዛ ደግሞ በጣም ፍጹም ልክ በሆነ መንገድ ነው ያደረገው። ኢዮቤል ለዚህኛው ፐርፎርማንስ እጅግ በጣም የተለየ አድናቆት ይገባዋል። ቆም ያጨበጨብለታል። እኔ ምናልባት ሙዚቃ ከጀመርኩበት በህይወቴ እንደዚህ አይነት አሬንጅመንት በድፍረት ነው የምናገረው። ሰምቼ አላውቅም። ሰምታችሁ ታውቃላችሁ? ሌላው ደግሞ ትልቁ ጉዳይ ሀፕን ያደረገው ብዙ ጊዜ በዚህ በሞጁሌሽን ኮንሰፕት መሳሪያ እንደዚህ ይመራል ማለት መሳሪያ ቀድሞ ይጠቁማል ለዘፋኞቹ ማለት ነው። ለምሳሌ የሆነ ሲኪ ላይ እየተጫወተ ወደ ኤፍ ነው ሞጁሌት የምናደርገው ከተባለ መሳሪያዎቹ ቀድመው ኤፍ ላይ ለዘፋኙ እንዳይከብደው ትልቅ ሚና ይጫወታሉ። ይሄን ግን ለየት የሚያደርገው ልጁ ነው ቀድሞ
የመራው ማለት ነው። ፋና እንግዲህ የሚቀጥለውንም እየመዘገብን ያለ ነው። ለመወዳደር ለሚያስቡ ልጆች እንዲህም ማድረግ ይቻላል፣ በዚህ ሌቭልም መጫወት ይቻላል እና ኢቭን ለሙዚቃ አቀናባሪዎችና ለዜማ ደራሲዎች ራሱ እዛው ሲያደርጉት የነበረውን ነገር ኮምፕሊትሊ ወደ ሌላ ወስዶም ሌላ ዜማ ቅኝት ውስጥ የሚገባን የዜማ ስትራክቸር መስራት ምን ያክል ውበት እንዳለው እንዲረዱና የዜማና እንደዚህ የቅንብር ባለሙያዎቻችን እንጂ ውስጥ በደንብ እንዲሰሩ የሚያደርግ እይታን የፈጠረው ብዬ ነው ማስበው። ተወዳዳሪዎችም ከዚህ በኋላ ይሄ ቫልዩ አድ የምንለው ነገር በዚህ ድረስ መደረግ የሚችል መሆኑንም እንዲገነዘቡ የሚያደርግ ነው። ብዙ ሰዎች ላይ የሆነ ብርሃን የሚፈነጥቅ የሥራ ማለት አዲስ ፈጠራ እንዲያደርጉ የሚያደርግ መንፈስ የጫነ ነው የሚመስለኝ። በደም ተቀላቅሎ አንተ የሚያማስ በደም ተቀላቅሎ አንተ የሚያማስ ፋና ላምሮት መሸለም አለበት። የምሬ ነው የምናገረውና ላለፉት 6-7 አመታት በኢትዮጵያ ውስጥ ጉልህ የሆነ የጠፋውን የባንድ ፊሊንግ የጠፉ ልጆችን መስመር የሳቱ ልጆችን ያመጣ በእንደዚህ አይነት ሌቭል በጣም እኮ ይደንቅሻል። አሁን እኛ አረብ ሀገር ብትሄጂ የፋና ላምሮት ልጆች ናቸው እየሰሩ ያሉት። ከተማ ውስጥም በከፍተኛ ሁኔታ የሚንቀሳቀሱት ፋና ላምሮት ውስጥ ያሉ ልጆች ናቸው። እንዴት በምን አይነት መልኩ እንደሚፈተኑ በዚህ ማወቅ ይቻላልና በዚህ አጋጣሚ ፋናን ለማመስገን ወዳለሁ። ልቤ